الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد يهي كتاب بلوغ المرام للحافظ ابن حجر العسقلاني رحمه الله تعالى يمن ماربت درساتشن በዚህ ደርስ ላይ ኪታቡ ሰላት ባቡ ሰላት الجماعة والإمامة በሚለው ርዕስ ላይ ነው ያለነው። ዛሬ የምንመለከተው ከሐዲስ ኡበይ ብን ከዕብ ረዲየላሁ ዐንሁ ጀምረን ይሆናል። 342ኛ ሐዲስ ይላል ዜጋ وعن أبي بن كعب رضي الله عنه قال قال رسول الله صلى الله عليه وسلم صلاة الرجل مع الرجل أزكى من صلاته وحده وصلاته مع الرجلين أزكى من صلاته مع الرجل وما كان أكثر فهو أحب إلى الله عز وجل رواه أبو داود والنسائي وصححه ابن حبان. بزي حديث لي كأبي بن كعب رضي الله عنه بتلالف حديث قال رسول الله صلى الله عليه وسلم يا الله ملك تنيا نبي صلى الله عليه وسلم قالوا صلاة الرجل مع الرجل የአንድ ሰው ሰላት ከሌላ ሰው ጋር የሚሰግደው አንድ ሰው ከሌላ ሰው ጋር የሚሰግደው ሰላት አዝካ ሚን ሰላቲሂ ወህደሁ እሱ ለብቻውን ከሚሰግደው የበለጠ የጠራ ነው። ዘካት ወይም አዝካ የሚለው እዚህ ቦታ ላይ የተፈለገው ምንድነው? النمو والزيادة መበርከትንና ጭማሪን የሚመለከት ነው። بمعنى አንድ ሰው ብቻውን ከሚሰግድ ለሁለት ሆኖ የሚሰግደው አጅሩ ብቻውን ከሚሰግደው የበለጠ የጨመረ አጅሩ የበረከተ ነው ማለት ነው። وصلاته مع الرجلين እሱ አንድ ሰው ከሁለት ሰዎች ጋር የሚሰግደው ሰላት አዝካ ሚን ሰላቲሂ مع الرجل እሱ ብቻውን ማናዋፍወን አዝካ ሚን ሰላቲሂ مع الرجل ከሌላ አንድ ሰው ጋር ብቻ ከሚሰግደው እሱና አንድ ሰው ከሚሰግዱት ይልቅ እሱና ሁለት ሰው ሆነው የሚሰግዱት ሰላት የበለጠ አጅሩ የበዛ ነው። وما كان أكثر ከዛም የበረከተ ሁለት ሰውም በላይ ሆኖ ጨምሮ በሚሰገድበት ጊዜ فهو أحب إلى الله عز وجل الله سبحانه وتعالى ዘንድ የተወደደ ነው። الله ዘንድ የተወደደ ነው። رواه أبو داود والنسائي حديث أبو داود እንዲሁም ኢማም النسائي የዘገቡት ነው። وصححه ابن حبان ابن حبان حديث صحيح بلوتال حديث በተለያዩ ዘገባዎች የመጣ ነው። ሐዲሱ صحيح ነው። በዚህ ሐዲስ ላይ የምንመለከተው አንደኛ صلاة الجماعة ሲባል ከሁለት ይጀምራል ማለት ነው። ኢማምና ማእሙም ሆኖ ከመስገድ ጀምሮ ወደ ላይ ቁጥራቸው በበረከተ ቁጥር ሰላት الجماعة መነሻው አንድ ሰውና ወይም ኢማምና ማእሙም ሁለት ሰዎች ሆነው ሲሰግዱ ጀምሮ ሰላት الجماعة ይባላል ማለት ነው። ይህም በተመለከተ በሌላ ከአቢ ሙሳ ረዲየላሁ ዐንሁ በተዘገበ ሐዲስም እንደዚሁ اثنان فما فوق جماعة ሁለትና ከዛ በላይ ሲሆኑ
ጀማዓ ይባላሉ ነው። በሌላም ሐዲስ ላይ የማሊክ ብን አልሑወይሪት ሐዲስ ላይ ኢዛ ሐደረት ሰላቱ ፈአዚና ሰላት በቀረበች ጊዜ አዛን አድርጉ ከሁለት አንዳችሁ ማለት ነው። ثم ليؤمكما أكبركما ሁለቱም እኩል ስለሆነ እስልምናቸው ከናንተ መካከል ደግሞ ታላቃችሁ ያሰግድ በማለት ነብዩ ሰለላሁ ዐለይሂ ወሰለም አዘዋል። እዚህ ሰላት الجماعة መነሻው ሁለት ነው። ከዛ በላይ በበረከተ ቁጥር አጅሩም እንደዛው እየጨመረ ይሄዳል ማለት ነው። ሌላው ከሐዲሱ የምንረዳው በሰላት በማንኛውም ሰላት ግዴታ ሰላት ላይ ጀማዓ ማብዛት እጅግ የተወደደ መሆኑን ከሐዲሱ እንረዳለን። አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሱ ላይ እንዳሉት ወማ ካነ አክተረ فهو احب الى الله عز وجل በጣም የበዛ ሲሆን ጀማዓው የበረከተ በሚሄድበት ጊዜ አላህ ዘንድ እጅግ ተወዳጅ ነው። ምክንያቱም ጥራቱም እንደዚሁም የሰዎቹ ብዛት በሰላት ላይ መሰባሰባቸውን እንደዚሁም እርስ በርሳቸው የሚደጋገፉ መሆኑን ሙስሊሞች ከዛም በላይ ከሰላት الجماعة በላይ ትስስራቸው እየጠነከረ የሚሄድ እርስ በርሳቸው የሚጠያየቁበት አንዱ ያንዱን አህዋል የሚረዳበት እንደዚሁም የሚተባበሩበትና በጣም ብዙ ነገሮችን ሊያደርጉ የሚችሉበት የሚተዋወቁበት የሚቀራረቡበት የሚዋደዱበት ይሄ ደግሞ የበለጠ ያደርገዋል ማለት ነው። በተጨማሪም ከሐዲሱ የምንረዳው የጀማዓ መብዛት አላህ ዘንድ እጅግ ተወዳጅ እንደሆነ ከሐዲሱ የምንረዳው ነው። ሌላው ከሐዲሱ የምንረዳው አላህ Subhanahu Wa Ta'ala ይወዳል። የመውደድ ባህሪ ያለው አላህ Subhanahu Wa Ta'ala ይህ የመውደድ ባህሪ እኛ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለአላህ ያጸደቁትን ባህሪ መንፈግ አንችልም፣ ማስወገድ አንችልም፣ የለም ማለት አንችልም። እንደዚሁም ለማለት የተፈለገው ትርጉሙ እንደዚህ ነው ብለን መናገር አንችልም። የተነገረንን ማጽደቅና ማረጋገጥ ብቻ ነው። አህል الأهواء ስሜት ባለቤቶች አላህ ይወዳል ካልን ይሄ የልብ ዝንባሌን የሚያሳይ ስለሆነ አላህ ከዚህ የጠራ ነው። ስለዚህ ይሄንን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያጸደቁትን መሐባ ተሽቢህ አሉት። አላህን ከፍጡራን ጋር ማመሳሰል ነው አሉት። ከዛ የራሳቸውን ትርጉም ሰጡ ማለት ነው። የነሱ ማብራሪያና ንግግር ከነብዩ ሰለላሁ ዐለይሂ ወሰለም የበለጠ ለአላህ የሚገባው ሆኖ ነው ያገኙት እነሱ ማለት ነው። ይሄ በጣም የተሳሳተ ነው። አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ የሚናገሩት ትክክለኛውን እንጂ ትርጉም የለሽ ወይንም ደግሞ ትርጉሙ ሌላ ሆኖ እንቆቅልሽ አይደለም የተናገሩት። እነዚህ ሰዎች ይሄንን ሸሽተው የባሰ ነገር ውስጥ ነው የገቡት። መሐባ ማለት ኢራደቱል ኢንዓም ነው። ኢራደት አልኢንዓም መሐባ ማለት ውዴታ አይደለም። ነገር ግን አሉ ውዴታ ሳይሆን ምንድነው አሉ ኢራደቱ አልኢንዓም ሰዎችን ለማጣቀም መፈለግ ነው። ፍላጎቱ ሰዎችን ለመጥቀም ለማጣቀም መፈለጉ ነው እዚህ ቦታ ላይ የተፈለገው አሉ። በሐቂቃ ያንንም ስንመለከት የፍጡራን ባህሪ ነው መፈለግ፣ ሰዎችን መጥቀም ወይም እንደዚህ አይነት ነገር ስንል ፍላጎት ኢራዳ ተገኝቷል ማለት። ኢራዳስ የፍጡራኖች ኢራዳ የላቸውም አላቸው። ስለዚህ ፍጡራኖች ኢራዳ ካላቸው አሁንም ዞሮ ዞሮ መሐባን ሸሽተን ኢራዳውን በኢራዳ አላህን አመሳሰል ነው ማለት ነው። ስለዚህ የትም ሸሽቶ መሄድ አይቻልም። የሚገባው ምንድነው? እሱ አላህ ስለራሱ ያጸደቀውን ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ የተናገሩትን ባህሪ እንደመጣ ከነ ትርጉሙ አጽድቆ ማለፍ። ይሄ ነው መዝሀብ አህል ሱነቲ ወልጀማዓ ፊ ሲፋቲላህ። የአላህን ሲፋት በተመለከተ የአህል ሱና ወልጀማዓ አቋም ምንድነው? አላህ ስለራሱ ያጸደቀውን ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ ያጸደቁትን ባህሪ
አጽድቆ ታዊል ሳይደረግ ትርጉሙን ሳንቀይረው እንደሌላ አድርገን ሳንቆጥረው እንደዚሁም ሌላ መልእክት ሳንሰጠው አላህ ሱብሓነሁ ወተዓላ በዚህ ባህሪ እንደሚወሰፍ አድርገን አስቀምጠን ማለፍ ነው። ሌላው ከሐዲሱ የምንረዳው መሽሩዕየት ሰላተል ጀማዓ ሰላተል ጀማዓ መሽሩዕ መሆኑንና ይህ ሰላተል ጀማዓ የሚጠበቀው በወንዶች ላይ እንደሆነ ወንዶች ላይ ግዴታ እንደሆነ ያስረዳናል። ለሰላት መሰባሰብ ማለት ነው። ሴቶች በሆነ አጋጣሚ ተገናኝተው አንድ ላይ በጀማዓ ከሰገዱ ጥሩ፣ ወይንም ደግሞ መስጂድ ሲመጡ ከኢማሙ ጋር በጀማዓ ከሰገዱ ጥሩ። ከዛ በኋላ ግን ከዛ ውጪ ባለው ሰላተል ጀማዓ መስገድ ከነሱ አይጠበቅም ማለት ነው። ቀጣዩ ሐዲስ የኡም ወረቃ ሐዲስ ነው። وعن أم ورقة رضي الله عنها أن النبي صلى الله عليه وسلم أمرها أن تؤم أهل دارها رواه أبو داود وصححه ابن خزيمة. أم ورقة بنت نوفل كأنصار نج በጣም ታላቅ ከሚባሉ ሰሃባዎች መካከል ነች። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይዘይሯት ነበረ። ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ቁርአንን ከሐፈዙ ሴቶች አንዷ ናት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አነ ነብዩ ሰለላሁ ዐለይሂ ወሰለም አመረሃ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አዘዟት አንተ ኡመ አህለ ዳሪሃ የቤተሰቦቿን አህለ ዳሪሃ ማለት ቤተሰቦቿን እንድታሰግድ ነብዩ ሰለላሁ ዐለይሂ ወሰለም አዘዟት። አንዳንድ ዘገባዎች እንደመጣው ሙአዚን አረጉላት ነብዩ ሰለላሁ ዐለይሂ ወሰለም። ይህን ካሁን በፊት ያው በሌላ ርዕስ ላይ አንስተነዋል። ረዋሁ አቡ ዳውድ ወሰሐሐ ኢብኑ ኹዘይማ ሐዲሱን አቡ ዳውድ እንዲሁም ኢብኑ ኹዘይማ አቡ ዳውድ ዘግበውታል። ኢብኑ ኹዘይማ ሐዲሱን ሰሒህ ብለውታል። ከዚህ ሐዲስ የምንረዳው ሴቶች በሰላት ላይ በጀማዓ ቢሰግዱ በሸሪዓችን የተፈቀደ መሆኑን ያስረዳናል። በጀማዓ አንዳቸውን ከመሃላቸው ኢማም አድርገው በጀማዓ መስገዳቸው የተፈቀደ መሆኑን እንረዳለን። እንደዚሁም ሴቶች በጀማዓ ሆኖ ሲሰግዱ ከነሱ መካከል አንዷ ኢማም ሆና ታሰግዳቸዋለች። በዚህ መሰረት በጀማዓ መስገዳቸው ልክ ወንዶቹ የሚሰግዱትን በጀማዓ ሲሰግዱ የሚያገኙትን አጅር ያገኛሉ ማለት ነው። በተወሰነ ደረጃ ልዩነት ይኖረዋል። ይኸውም የወንዶች ኢማም በሚሆንበት ጊዜ ፊት ለፊት ወጥቶ ነጠል ብሎ ከፊት ለፊት ወጥቶ ነው የሚያሰግደው። የሴቶቹ የመጣው በሴቶቹ መሃል በሰፋቸው መሃል ሆና ትንሽ ብቻ ወደፊት ወጣ እንደምትል ነው የመጣው ማለት ነው። እንደ ወንዶቹ ኢማም ፊት ለፊት ከሁሉም ወጥታ ፊት ለፊት ቀድማ አትወጣም ማለት ነው። ሌላው ከሐዲሱ የምንረዳው ወንዶች በሌሉበት ቦታ ላይ ሴት ልጅ ለሴቶች ኢማም ሆና ማሰገዷ የተፈቀደ መሆኑን የሚቻል መሆኑን እንረዳለን። ወንዶች አጅነቢ የሆኑ ወንዶች ካሉ ሴት ልጅ ኢማም ሆና ማሰገድ አትችልም። ምክንያቱም ከዚህ ሐዲስ የምንረዳው በቤት ውስጥ እንድታሰግድ ነው ያዘዟት። የቤተሰብ አባላቶች ወንዶቹ ከሆነ መስጂድ መሄድ ያው ይጠበቅባቸዋል፣ ግዴታቸው ነው። በቤት ውስጥ ያሉት ሴቶች ልጆችና እንደዚሁም አገልጋዮች ይኖራሉ። እነዛን
የሚጠቀልል ነው ማለት ነው። የሴት ልጅ ኢማምነትን በተመለከተ ካሁን በፊትም አንስተናል። ኢማም ሆኖ የሚያሰግደው ሰዎችን በሰላት እንዲመራቸው ነው። ኢማም መሆን የተለየ የሆነ አላህ ዘንድ የሚያሰጠው ነገር ወይም ደግሞ ከሌሎቹ በኢማን የበለጠ የተሻለ ሆኖ ላይሆን ይችላል። በእውቀት የተሻለ ሊሆን ይችላል። ነገር ግን የሰዎች ኳሊቲ ከፊት ለፊት በመቆም ብቻ ሳይሆን በጀማዓ ውስጥም ሆኖ ከሌሎቹ በተለየ መልኩ የአላህ ፍራቻ ያላቸው እንደዚሁም አላህን ሱብሓነሁ ወተዓላ ከሌሎቹ በተሻለ መልኩ የሚፈሩ አላህ ዱዓቸውን የሚሰማቸው ብዙ ይኖራሉ ማለት ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ወንዶችንም ሴቶችንም የሚመለከታቸውን አዘዋል። ሴት ልጅ በታዘዘችበት ርዕስ ላይ ከተሰማራች ውጤታማ ከሆነች፣ ወንድ ልጅ በታዘዘበት ርዕስ ላይ ከተሰማራና ውጤታማ ከሆነ ሸሪዓ ከነሱ የሚጠብቀው ይሄንን። ወንድ በተሰማራበት ቦታ የግድ ሴት መሰማራት አለባት የሚል ነገር የለም። ዋናው የአላህን ሱብሓነሁ ወተዓላ ትዕዛዝ አክብሮ ጀነትን ማግኘት ነው። ስለዚህ ሴቶች በተሰማሩበት ቦታ ላይ ስኬታማ ከሆኑ አላህ ያዘዛቸውን ነብዩ ሰለላሁ ዐለይሂ ወሰለም ያዘዟቸውን ከሰሩ ጀነትን ይወርሳሉ ማለት ነው። ይሄ ነው ዲነል ኢስላም የሚፈልገው ማለት። ዲነል ኢስላም ከነሱ የጠየቀው ይሄንን እንዲያደርጉ የሚፈልገው ይሄን። ከዛ በላይ እንደ ወንዶች ሆናችሁ ከሰራችሁ የበለጠ አጅር ታገኛላችሁ አልተባለም። ወንዶች የማይችሉትን ሴቶች ቻሉ ተብሎ አይደለም አጅር የሚሰጠው። ወይም ወንዶች ጋር ትከሻ ለትከሻ ተገፋፍታ ሰርታለች ተብሎ አይደለም አጅር የሚሰጠው። አላህ ለእያንዳንዱ ያደረገው ግዴታ አለ። ባሰማራቸውና ግዴታ ባደረገባቸው ነገር ላይ መወጣት ነው። ለዚህ ነው አላህ ሱብሓነሁ ወተዓላ በቁርአኑ ላይ ወላ ተተመነው ማ ፈضለ አላሁ ቢሂ በዕደኩም ዐላ በዕድ፣ አንዳችሁን ከአንዳችሁ አላህ ባስበለጠበት ነገር ላይ አትመኙ። ወንድና ወንድን አበላልጦ ሊሆን ይችላል። ወንድና ሴትን አበላልጦ ሊሆን ይችላል። አላህ ሱብሓነሁ ወተዓላ ባበላለጠው ነገር ላይ አንዳችሁ የሌላኛችሁን አትመኙ። ወላ ተተመነው ማ ፈضለ አላሁ ቢሂ በዕደኩም ዐላ በዕድ ሊሪጃሊ ነሲቡን ሚማ እክተሰቡ፣ ወንዶች በሰሩት ስራ ድርሻቸውን ያገኛሉ። ወሊኒሳኢ ነሲቡን ሚማ እክተሰብ፣ ለሴቶችም እንደዚሁ አላህ ሱብሓነሁ ወተዓላ ይሰጣቸዋል በሰሩት ስራ ልክ ማለት ነው። ለእነሱም ድርሻ አላቸው። ተጨማሪ የምትፈልጉ ከሆነ ወንዶች ለምን እንደዚህ ያገኙ፣ ወንዶች ለምን እንደዚህ ሆኑ፣ ለወንዶች ለምን እንደዚህ ተባሉ አትበሉ። ለሴቶች ለምን እንደዚህ ቀለለላቸው፣ ሴቶች ለምን እንደዚህ አይባሉም አትበሉ። ወስአሉላህ ሚን ፈድሊሂ፣ አላህን ሱብሓነሁ ወተዓላ ከትሩፋቱ ጠይቁት። ያ አላህ ጨምርልን፣ ያ አላህ ይህን ስጠን እያላችሁ አስችለን እያላችሁ ለምኑ እንጂ አላህ ሱብሓነሁ ወተዓላ ለአንዱ የሰጠውን ሌላኛው መመኘት የለበትም ማለት ነው። ነገር ግን ሴቶች ያው የሚጠበቅባቸው ቤታቸው መስገድ ነው። ቤታቸው መስገዳቸውን አላህ ሱብሓነሁ ወተዓላ ለነሱ የሚበጃቸው እንደሆነ አስቀምጡ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድን ያሉት? ወቡዩቱሁነ ኸይሩን ለሁን ላ ተምነዑ ኢማአ አላህ መሳጅድ አላህ፣ የአላህ ባሪያ ሴቶች መስጂድ መሄድ እንፈልጋለን ካሉ አትከልክሏቸው። መስጂድ መሄድ ከፈለጉ አትከልክሏቸው። ወቡዩቱሁነ ኸይሩን ለሁን፣ ነገር ግን እነሱ ምንድነው ቤታቸው ለነሱ የተሻለላቸው። እዚህ ሴት ልጅ የምትሰግደው ሰላት አጅሩ ከፍተኛ የሚሆነው ቤቷ ስትሰግድ ነው።
መስጂድ ከሄደች በጀማዓ ከሰገደች አጅር ታገኛለች። ነገር ግን አስሉ የሴት ልጅ ሰላት የት ነው? ቤት ነው። ወቡዩቱሁነ ኸይሩን ለሁን። ነገር ግን መስጂድ መሄድ የሚፈልጉ ከሆነ ለሴቶች መስጂድ አይኬድም ተብሎ አይከለከልም። እዚህን አብዱላህ ብን ዑመር ረዲየላሁ ዐንሁ ይህን የነቢ ሰለላሁ ዐለይሂ ወሰለም ሐዲስ ሲናገሩ ልጃቸው ምን አለ? ወላሂ ለነምነዐሁነ በአላህ ስም እምላለሁ እንከለክላቸዋለን። ተቆጡ። እንዴት እኔ የአላህ መልእክተኛ አትከልክሉ ብሏል እያልኩ አንተ ማን ሆነ ነው እንከለክላለን ብለህ የምትፎክረው? ወላሂ አላናግርህም ከዚህ በኋላ። ሳያናግሩት ነው የሞቱት ይባላል። ወላሁ አዕለም። ዐላ ኩሊ ሓል መስጂድ ከመጡ አዳቡን ጠብቀው ስርዓቱን ጠብቀው ሌሎቹን ሳይረብሹ አንዳቸው በአንዳቸው ላይ ሌላ ችግር ውስጥ ሳይገቡ አላህ በሚወደው መልኩ ሰግደው ወደ ቤታቸው ከሄዱ ፈቢሃ ወኒዕም። ከመጡ ይህን ስርዓት ግን መጠበቅ አለባቸው። አንዳቸው አንዳቸውን እያዩ ማሽሟጠጥ፣ ስም ማውጣት፣ ከዚህ አቃቂር ሰብስቦ ሄዶ ደግሞ ሌላ ቦታ ይዞ እንደዚህ አይነት ችግር ካለባቸው ግን ቤታቸው ይበጃል፣ ቤታቸው ይሻላል። መስጂድ ከመጡ ግን ለሰላት ብቻ። በተለይ በዘመናችን ያሉ በየመስጂዱ የሚታዩ ችግሮች በጣም ከባድ ናቸው። እናታችን አይሻ ረዲየላሁ ዐንሃ በሷ ባለችበት ዘመን ላይ ምን ትላለች? ለው አነ ረሱለላህ ሰለላሁ ዐለይሂ ወሰለም ረአ ሚነ ኒሳኢ ማ ረአይና። ነቢዩ ሰለላሁ ዐለይሂ ወሰለም ዛሬ በሴቶቹ ላይ የተከሰተውን ለውጥ እኛ ያየነውን ለውጥ ነቢ ሰለላሁ ዐለይሂ ወሰለም ቢያዩ ኖሮ ለመነዐሁነ ሚነል መሳጅድ ከመስጂድ ይከለክሏቸው ነው፣ መስጂድ እንዳይመጡ ያደርጓቸው ነው። ነገር ግን በሐቂቃ መስጂድ መምጣት ለኢማን የሚያግዝ ከሆነ ዒልም የሚገኝበት ቦታ ከሆነ ከመስጂድ መቅረቷ ለኢማኗ ድክመት ለእውቀት ማነስና ለሌላ ነገር የሚዳርጋት ከሆነ ይሄ የመስለሐና የመፍሰዳ ጉዳይ ነው። መስለሐውን ከመፍሰዳ ጋር የማነጻጸር ጉዳይ ነው የሚሆነው። ወኢላ ዑለማዎች ያስቀመጧቸው የተለያዩ ሸርጦች አሉ። ለምሳሌ ሲመጡ መስጂድ ማታ መሆን፣ ከነዛ መካከል ሽቶ መቀባት እንደሌለባቸው ወደ መስጂድ ሲመጡ፣ ከወንዶች ጋር የማያገፋፋቸው መሆን፣ እንደዚሁም የሽቶ የተባለ አይነት ሁሉ ሊጠበቁ፣ ሒጃባቸውን በስነ ስርዓት ሊለብሱና ሊከናነቡ ይህንን ማሟላት እንዳለባቸው ያስቀምጣሉ። ስለዚህ ይሄ ሁሉ ስርዓት ከተሟላ መምጣታቸው ችግር የለውም። ቀጣዩ ሐዲስ وعن أنس رضي الله عنه أن النبي صلى الله عليه وسلم استخلف ابن أم مكتوم يؤم الناس وهو أعمى. رواه أحمد وأبو داود ونحوه لابن حبان عن عائشة رضي الله عنها. عبد الله بن أم مكتوم እንደሚታወቀው አይነ ስውር ከሆኑ ሰሃባዎች መካከል ነው። ከመሆኑም ጋር በጣም ታላቅ ሰሃቢይ ነው። መጀመሪያ እስልምናን ከተቀበሉ ሰዎች መካከል ነው። እንደዚሁም አላህ ስብሓነሁ ወተዓላ ሱረቱ አዕበስ በሱ ሰበብ እንደወረደ አላህ እንዳወረደ ተዘግቧል። ታላቅ ሰሃቢይ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለዚሁ ታላቅነቱ መዲና ላይ እሳቸው ለሌላ
ለጦርነትና ለመሳሰለ ጉዳይ ሲወጡ እሱን እዛ ቦታ ላይ ይሾሙታል ማለት ነው፣ ኢማም ሆኖ እንዲያሰግድ። أن النبي صلى الله عليه وسلم الله ملكتنيا نبي صلى الله عليه وسلم استخلف ابن مكتوم يؤم الناس السن تكتوታል النبي صلى الله عليه وسلم ወይም እሳቸውን ተክቶ እንዲሰራ ጠይቀውታል፣ እንዲተካ አድርገውታል። የኡም الناس ሰዎችን እንዲያሰግድ ማለት ነው። አብዱላህ ኢብኑ ኡም መክቱም ደግሞ ማን ነው? وهو اعمى አይነ ስውር ነው። አይነ ስውርነት በዲን ላይ ያለውን ታላቅ ደረጃ የማግኘት እድሉን አልነፈገውም ማለት ነው። እንዲሁም የነብዩ ሰለላሁ ዐለይሂ ወሰለም ሙአዚን ከሆኑት መካከል አንዱ ነው። ከነብዩ ሰለላሁ ዐለይሂ ወሰለም ሙአዚኖች መካከል አንዱ ነው። እንዲሁም የረመዳንን ጉዳይ በተመለከተ እንደምታስታውሱት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ቢላል አዛን ሲያደርግ መብላት እንዳታቆሙ حتى يؤذن ابن ام مكتوم አብዱላህ ኢብኑ ኡም መክቱም አዛን እስከሚል ድረስ መብላትና መጠጣት ትችላላችኋል። ምክንያቱም ደግሞ ሲናገሩ ምን አሉ? فإنه لا يؤذن حتى يقال له أصبحت እሱ አዛን የሚለው ሰዎች ነግቷል ፈጅር ወጥቷል ተብለው ሲነግሩት እሱ ስለማያይ ወአዛን ወቅት መድረሱን ሲነገረው ነው አዛን የሚለውና እሱ አዛን እስከሚል ድረስ ብሉ ጠጡ ብለው መናገራቸው ነው። ስለዚህ ከዚህ ሐዲስ ምን እንረዳው ምንድነው? እሱ አይነ ስውር የሆነ ሰው ኢማም ሆኖ ሌሎቹን ሰዎች አይን የሚያይናቸው የሚያይ ሆኑ ሰዎችን ማሰገድ እንደሚችል ዕውቀት እስካለው ድረስ እንደዚሁም ቁርአንን ያወቀ ያሐፈዘ እስከሆነ ድረስ ከሌሎቹ በቁርአንም በሐዲስም የተሻለ ሆኖ እስከተገኘ ድረስ ኢማም መሆን ይችላል። አይነ ስውር መሆኑ ኢማምነቱን የሚነፍገው አይደለም ማለት ነው። አንዳንድ ሰዎች ያው አይነ ስውር ከሆነ በአንዳንድ ጉዳዮች ላይ ጥንቃቄ ሊያደርግ ይችላል። ሳያስበው ነጃሳ ሊነካው ይችላል ሳያየው። እነዚህና የመሳሰሉ ምክንያቶችን ያቀርባሉ። ይሄ እንደ ምክንያት ተወስዶ ሊከለከል የሚያስችለው አይደለም ማለት ነው። ይመጣልናል من صحت صلاته صحت ኢማመቱ አንድ ሰው ለራሱ የሚሰግደው ሰላት ትክክል ሆኖ ተቀባይነት እስካገኘ ድረስ ኢማም ሆኖ ማሰገድ የማይችልበት ምንም ምክንያት የለም። ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ኡም መክቱምን ያስቀደሙበት ምክንያቱ ቀደም ሲል እንዳነሳ ነው በእስልምና ውስጥ ቅድሚያ ስላለው ከሙሃጅሮች ነው። የመጀመሪያ ሂጅራ ከወጡት መካከል ነው። ቁር من القراء ነው። ቁርአንን ከሸመደዱ ሰዎች ነው። በዕልሙም የላቀ ነው። ስለዚህም ነው ይሄንን ቦታ ያገኘው ማለት ነው። የአንድ ሰው ኢማምነት በእውቀቱ ጥንካሬ እንደዚሁም በተግባሩ ጽኑ መሆን ከሚቀመጡ መስፈርቶች መካከል ነው። የራሱ የተፈጥሮ ችግር ቢኖርበትም በኢማኑ ጠንካራ ከሆነ እንደዚሁም በእውቀቱ ጠንክሮ ከተገኘ ኢማም ሊሆን ይችላል ማለት ነው። እዚህ ቦታ ላይ ነብዩ ሰለላሁ ዐለይሂ ወሰለም በሰላት ላይ ብቻ ሳይሆን እንደሚታየው ነብዩ ሰለላሁ ዐለይሂ ወሰለም በሌሉበት ቦታ ላይ ስለተኩት በሌሎችም ጉዳዮች ላይ በማስተማርና በመሳሰለ ጉዳዮች ላይ ኃላፊነቱን እንደተቀበለ ይጠቁማል ይላል። ከዚህ ጋር በተጨማሪ ያው የአብዱላህ ኢብኑ ኡም መክቱም ደረጃ ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ማዕረግ የመረጡት መሆኑ ታላቅ ሰው እንደሆነ የሚያሳየን ነው ማለት ነው። እንዳየነው ያው ሙሃጅር ነው። መጀመሪያ ላይ እስልምናን ከተቀበሉት ነው።
እንደዚሁም በዕልሙም ከፍተኛ ነው። አላህ ሱብሓነሁ ወተዓላ እሱን በማስመልከት ቁርአን እንዳወረደ ካሁን በፊትም አንስተናል። وعن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم صلوا على من قال لا إله إلا الله وصلوا خلف من قال لا إله إلا الله رواه الدارقطني بإسناد ضعيف. هي عبد الله بن عمر رضي الله عنهما حديث كتا وحديثاتشن قال عبد الله بن عمر رضي الله عنهما من إلال قال رسول الله صلى الله عليه وسلم يا الله ملكتن يا نبي صلى الله عليه وسلم قالوا صلوا سجدوا على من قال لا إله إلا الله لا إله إلا الله بالا سولي من يوم مسلم لي سيموت من أرجو سجدوا بيت مالك سيموت سجدوا بيت وصلوا عندهم سجدوا خلف من قال لا إله إلا الله لا إله إلا الله قال سوهالا سجدوا. ይህ ሐዲስ ሁለት ነገር ነው የሚያሳየን። አንደኛው ሰውየው ሙስሊም እስከሆነ ድረስ ላኢላሃ ኢላላህ ማለቱን እርግጠኛ እስከሆነ ድረስ ይሄን ላኢላሃ ኢላላህ የሚያፈርስ ነገር ካላየንበት ይህ ሰው ሙስሊም ነው። ስለዚህ ሲሞት ሙስሊም ላይ ያለው ሐቅ ወይም የሙስሊም በሙስሊሞች ላይ ያለው ሐቅ ሁሉ ይሟላለታል ማለት ነው። ከሽርክ የሚሰሩ ሰዎች መሃል የወጣ ነው ወይም ከሙሽሪኮች ጋር አብሮ የሚኖር ነው፣ ይሄ ሁሉ የሰውየውን እስልምና የሚነፍጉ አይደለም። በሌላ አባባል ዑለማዎች ምን ይላሉ? መን ثبت إسلامه بيقين لا يزول بالشك። ይሄ ስርዓት ቃዒዳ ነው ማለት ነው፣ ደንብ ነው። መን ثبت إسلامه بيقين በእርግጠኝነት ሙስሊምነቱን ካረጋገጠን ይህን እስልምና በጥርጣሬ ብቻ ተነስተን አንነፍገውም። من صحت إسلامه بيقين لا يزول بالشك በጥርጣሬ የሰውየው እስልምና አይወገድም ማለት። ሽርክ ሰርቶ ሊሆን ይችላል፣ እንዲህ ቦታ ይመላለሳል አይተነዋል። ይሄ ሁሉ ምንድነው? ሸክ ነው፣ ጥርጣሬ ነው። ሰውየውን ከዚህ ካለበት እስልምና የሚያስወጣው አይደለም። ሙስሊምነቱ የተረጋገጠ ከሆነ በጥርጣሬ አይወገድም። ይሄ በቀጥታ ጀማዓት ተክፊር ወልሂጅራ ሰዎችን የማክፈርና አካባቢ ለቆ ሂጅራ መውጣት አለብን ብሎ ሰው ላይ የሚጭኑ ሰዎች ይሄ ነው አንዱ ችግራቸው ማለት ነው። ሰውየው ሙስሊምነቱ ከተረጋገጠ ገና ለገና ሽርክ ሰርቶ ሊሆን ይችላል። እነሱ ስላላዩት ወይም እነሱ የሚሰባሰቡበት ቦታ አብሮ ካልተገኘ ከነሱ ጋር አብሮ ካልወጣ ካልገባ ይህ ሰው እስልምና ያጠራጥራል። طيب እሺ ያጠራጥራል እንበል። በመጠራጠራችን ምክንያት ብቻ ይሄን ሰው አሰላሙ አለይኩም ሲለን ወአለይኩም ሰላም ላንለው ነው? መጥቶ ሰላት ሲሰግድ ከኋላው ላንሰግድ ነው? እንደዚሁም ሲሞት ላንቀብረው ነው? ሰላተል ጀማዓ ለማን ነው? ሰላተል ጀናዛ ላንሰግድበት ነው? ምንድነው ምክንያታችንስ? ማስረጃችንስ ምንድነው? طيب ይሄ ሰው አያውቁትም እንበል። ነገር ግን ከነሱ መሃል ሙወሂድ ነው የሚሉት ሰው ሽርክ ላይ ቢወድቅ ምንድነው የመጀመሪያው ደረጃ መሆን ያለበት? ኢቃመቱል ሑጃ ነው። ማስረጃ ማጽደቅ ነው በሱ ላይ። በማዕና ይህ ሰው ተውሂድ ከገባው በኋላ ራሱ ሽርክ ውስጥ ሊወድቅ የሚችልባቸው ብዙ ምክንያቶች አሉ። እነዛ ምክንያቶች መታወቅ አለባቸው። ስለዚህ ይሄ ሰው የሰራው ስራ ራሱ መጀመሪያ ሽርክ መሆኑን ኩፍር መሆኑን ማወቅ ያስፈልጋል።
ያንን ካላወቀን ራሱ መጀመሪያን ካላወቀን ወደሚቀጥለው ስቴፕ ራሱ መሄድ አንችልም። ሽርክ ነው ወይ የሰራው? ኩፍር ነው ወይ የሰራው? መጀመሪያ ከእስልምና የሚያስወጣ ነገር ነው የሰራው። እነሱ ሙሽሪኮች ናቸው ብሎ የሚያስቡበት ቦታ ላይ መስጂድ ላይ ሄዶ ከሰገደ ሰውየው ምን ያደርጉታል? ያስወጡታል። በምን ምክንያት? ስለዚህ የእስልምና ቃዒዳ ምንድነው? እሱ من ثبت إسلامه بيقين لا يزول بالشك እስልምናው በእርግጠኝነት የጸደቀለት ከሆነ ገና ለገና ኩፍር ውስጥ ገብቶ ሊሆን ይችላል ወይም ላ ኢላሃ ኢላላህን የሚያፈርስ ነገር አስገኝቶ ሊሆን ይችላል ተብሎ ከእስልምና ወጣ አይባልም። ከዚህ በመነሳት ርዕሳችን ባቡ አልኢማማ ሰላት አልጀማዓት ወልኢማማ ነው። እዚህ ምን መሆን አለበት? ሰውየው ቀድሞ ሰላትን የሚያሰግድ ከሆነ ተቀድሞ ሰላቱን የሚያሰግድ ከሆነ ይህ ሰው አቂዳው ምንድነው ብለን ማጣራት አይጠበቅብንም። ኢማም ነው ተከትለን መስገድ ብቻ ነው ያለብን። ፈኢን አሳቡ ፈለሁም ወለኩም ካስተካከሉና ሰላታቸውን በማያበላሽ መልኩ ከሰገዱ እናንተም እነሱም አጅር ታገኛላችሁ። ወኢን አኽጠኡ ፈዐለይሂም ፈለኩም ወዐለይሂም እነሱ ያበላሹት ነገር ካለ በእነሱ ላይ ነው፣ ለእናንተ ሙሉ አጅራችሁ ይጻፍላችኋል። ሰላቱ ላይ የተሰራ ስህተት ከሆነ ግን ያንን የተሰራ ስህተት አብሮ ማስተካከል የግድ ነው። ያ እንደተጠበቀ ሆኖ ማለት ነው። ስለዚህ ላ ኢላሃ ኢላላህ ያለ ሰው ከሆነ ማሰገድ ወይም ከሱ ኋላ ተከትሎ መስገድ ይቻላል ማለት ነው። ሌላው ከዚህ ጋር ተያይዞ የምናየው ከሰሃባዎች ከአይማዎች እንዲሁም ምን ኡሱል አቂደት አህለ ሱነት ወልጀማዓ ከአህለ ሱና ወልጀማዓ መሰረታዊ አቂዳ መካከል ምንድነው? እሱ ካኑ ይصلون خلف ائمه الجور አመፀኛ የሆኑ በደልን የሚፈጽሙ መሪዎች ኋላ ተከትለው ይሰግዱ ነበር። ከሰሃባዎችም ከአይማዎችም የተገኘው ምን ኡሱል አህለ ሱነት ወልጀማዓ ይሄ ነው። ائمه الجور የበደል ባለቤት የሆኑ ሙስሊም መሪዎች ጀነራል መሪዎችም ይሁን የትኛውም መልኩ ማለት ነው። ለዚህ ላ ኢላሃ ኢላላህ ያለ ከሆነ ሰውየው ኢማም ሆኖ በተገኘበት ጊዜ ከሱ ኋላ ተከትሎ መስገድ ችግር የለውም። ልክ እንደዚሁ ሲሞትም በሱ ላይ እንሰግድበታለን። ምክንያቱም ሐዲሱ ሁለቱንም ስለሚጠቁም ማለት ነው። ኢማሙ ተመድቦ የሚሰራ ከሆነ ያሰግድ ከሆነና ፋሲቅ ከሆነ እንደዚሁም የተለያዩ ጥፋቶችን በአደባባይ የሚሰራ ከሆነ የመስጂዱ ኃላፊ ወይንም ደግሞ የሙስሊሞች መሪ የሆነው አካል ይህንን ሰው በተለያየ አይነት መልኩ ማስተካከል የሚቻልበት መንገድ ካልተገኘ ሊያስወግደው ይችላል። ኃላፊ የሙስሊሙ ኃላፊ ወይም የመስጂዱ ኃላፊ ኮሚቴ ሊሆን ይችላል። ኢማሙ በአደባባይ ፊስቅን የሚሰራ ከሆነ ይህንን በኢማምነት ማቆየቱ ትክክል አይደለም። እዚህ የሚያስተካክልበት መንገድ ካልሆነም ደግሞ የሚወገድበትን መንገድ መሪዎቹ ማየት አለባቸው። ነገር ግን ያም ሆኖ ፊስቅ ያለበት ሰው ኢማም ሆኖ በሚያሰግድበት ጊዜ የተጠላ ሊሆን ይችላል። ሸይኽ አልእስላም ተይሚያ ረሂመሁላሁ ተዓላ እንደሚሉት اتفق الأئمة على كراهة الصلاة خلف الفاسق ፋሲቅ የሆነ ሰው ኋላ ተከትሎ መስገድ የተጠላ ነው ይላል። ከመሆኑም ጋር ኢማም ከሆነ አማራጭ በሌለበት ጊዜ መስገድ ይቻላል ማለት ነው። ቀጣዩ ሐዲስ ከአቡ
علي بن أبي طالب رضي الله عنه يتزجب سيهون قال رسول الله صلى الله عليه وسلم يا الله ملك تنيا إذا أتى أحدكم الصلاة والإمام على حال فليصنع كما يصنع الإمام رواه الترمذي بإسناد ضعيف. كعلي بن أبي طالب رضي الله عنه بتزجب حديث من يلال قال رسول الله صلى الله عليه وسلم يا الله ملك تنيا يلال إذا أتى أحدكم الصلاة عندك ود صلاة بمت أجزي والإمام على حال إمام بعنده نيت عليك الله بركوع عليك الله بسجود عليك الله قج بلوك هنا قومو يقراك هنا بهنا نيت عليك الله فليصنع كما يصنع الإمام إمام የሚያደርገውን ነው ማድረግ ያለበት ማለት መጣ ኢማሙ ስጁድ ላይ ከሆነ ከስጁድ እስኪነሳ ቆሞ መጠበቅ የለበትም ማለት ወይም ተሸሁድ ላይ ከሆነ ይሄ መጀመሪያው ተሸሁድ መሆኑን ሲያረጋግጥ አይ በቃ ተሸሁድ ላይ ስለሆነ ጨርሶ እስከሚነሳ ቆሜ ልጠብቅ ማለት የለበትም ባለበት ሁኔታ ላይ ጆይን ማድረግ አለበት ማለት ነው ኢማሙ فليصنع كما يصنع الإمام إمام دم يارجو يادرك رواه الترمذي حديث الإمام الترمذي زجبه تال بإسناد ضعيف سند ضعيف نو نجر جن ليلوش زجباوش شالو ليلوشم تمساساي زجباوش سلالو عندو باندو يتناكر المال إمام الشوكاني نيل الأوطار لمن يلالو والحديث وإن كان فيه ضعف لكن يشهد له ما عند أحمد وأبي داود حديث ضعيف بيهون من كان يهنن يميدقف حديث كإمام أحمد زقبا عندما أبي داود بزقبات شو أحاديث وجلي من حديث ابن أبي ليلى كمعاذ بزقبت حديث يميت أناكرنون هذه حديثه بتسباسبه ضعيف የሆነው ሐዲስ ማለት ነው ከሌሎች ሐዲሶች ጋር ضعيف ሐዲሶች ጋር ተሰባስቦ አብሮ ሊሰራ የሚችልና ለማስረጃነት ብቃት ያለው ነው ስለዚህ ከዚህ ሐዲስ ምን እንረዳው ምንድነው አንድ ሰው ወደ መስጂድ ሲገባ ወይም ኢማም ሆኖ የሚያሰግድ ሰው ዘንድ ሲደርስ ሊሰግድ መጥቶ ማለት ነው ኢማሙ ባለበት ሁኔታ ላይ ምን መሆን አለበት ኢማሙን መከተል አለበት ማለት ነው ቆሞ ካገኘው ሩኩዕ አድርጎ ካገኘው እንደዚህም ከሩኩዕ ተመልሶ ካገኘው ስጁድ ላይ ከሆነ በሁለት ማነው ከሁለት ረካ በኋላ ተሸሁድ ላይ ካለ በደረሰበት ቦታ ላይ መከተል አለበት ኢማሙን ሌላው በሌላ ሐዲስ ላይ እንዳየነው ከአቢ ሁረይራ ረዲየላሁ ዐንሁ በተዘገበ ሐዲስ من أدرك الركعة فقد أدرك الصلاة እንደዚሁም بليلا زجبالي من أدرك ركعة من الصلاة قبل أن يقيم الإمام صلبه فقد أدركها إمامو كما كتقول بسبت كمن نساتو بفيت ركوع لي إمام كدر سبت ركعون داغنيو يقطرال يميلو اندزم بليلا زجبالي إذا جئت ونحن سجود فلا تعتدها شيئا እኛ سجود ላይ ያለን ከደረስክብን ይሄንን ከያው ከረካዓ አትቅጠረው ሌሎቹም ከነ አብዱላህ ኢብኑ ዙበይር او غيره የተለያዩ ዘገባዎች መጥተዋል اذا دخلت المسجد الامام راكع فاركع يعني امام ركوع ላይ ያለ ካገኘው ركوع አድርግ ከኢማሙ ጋር يعني فقد أدركت الركعة ركعون እንዳገኘህ ይቆጠራል ይሄን ርዕስ ያው ባለፈው ማንስተናል በዚህም መሰረት ኢማሙ ባለበት ሁኔታ ምን ይሆናል ማሙሙ ይከተለዋል ማለት ነገር ግን ኢማሙ ቂራ ላይ ያለ ከደረሰ ይቆጠርለታል ኢማሙ ሩኩዕ ላይ ያለ ከደረሰ ይቆጠርለታል ኢማሙ ከሩኩዕ ከተነሳ በኋላ ከደረሰ ደግሞ ያ እንደ አንድ ረካ አይቆጠርም ነገር ግን ከኢማሙ ጋር አብሮ ኢማሙ የሚያደርገውን ሁሉ ያደርጋል ማለት ነው
ያው የሰላት አልጀማዓ ወልኢማማ የሚለው ርዕሳችን በዚህ ሐዲስ ላይ የተጠናቀቀ ይሆናል። የሚቀጥለው ርዕሳችን ባቡ ሰላት አልሙሳፊሪ ወልመሪድ፣ ሙሳፊር የሆነ ሰውና በሽተኛ የሆነ ሰው የሚሰግደውን ሰላት የሚመለከት ይሆናል። ኢንሻአላህ ይሄንን በሚቀጥለው ርዕሳችን ወይም ደርሳችን ላይ የምናነሳው ይሆናል። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.